ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳረግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በመታየት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው እና እንደውም ለጤናውን ለመጠበቅ በጣም በቁርጠኝነት በሚባል ደረጃ ነበር ብዙ ነገር ሲሰራ ተንቀሳቃሽ ቪዲዮዎችን ስንመለከት የነበረው። በአጭር ጊዜ ውስጥም ደግሞ ብዙ ቁጥር ያለው ኪሎ ነበረ ቀንሶ የተጋራ ነውና ያው ታሞ አልሰማንም። አሁን እንደዚህ በፍጥነት መሆኑ የሚያስደነግጥ ጉዳይ ነው። እንግዲህ ያው ባለም መረጃ መሰረት አንዳንዶችም እየጠየቁ ስለሆነ ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንግዲህ ይሄ ጠዋት ላይ ዛሬ የተሰማ እኛ ከገባም በኋላ የሰማነውና ምናልባት እዚህ ከመግባታችን ከ30 ደቂቃ በፊት ያረጋገጥነው ቤት ሰው መላክ ስለነበረብን ማለት ነውና በጣም አስደንጋጭ ነው። የብዙዎች ጥያቄ ስለሆነ አዎ የሰማችሁት እውነት ነው ለማለት ነው። ተወዳጁ አቀንቃኝ ሰማኸኝ በለውን ሞቅ አድርጋችሁ ተቀበሉኝ። ሰሜ ወደ መድረኩ ሰሜ ለዚህ ፈራሽ ገላ ቁጣ መቻነሰ
የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድርያለሁ፣ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ስትረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። አሁን የምነግርህ ጾም ላይ ነን፣ ያለ ምንም ውሸት ነው የምነግርህ። እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝና ቤት መጥቶ እስኪ መሰረት ቤት እንሂዳለኝ። መሰረት ጉምጉም ቤት። እሺ መኪናዬን እዛው ናይት ክለብ አቁሜ መሰረት ጉምጉም ቤት እሄዳለሁኝ። መሲ ጋር ስንጫወት ቆይንና ፈንድቃሜ ቤት ነበራት እሷ ደግሞ እዛ ፈንድቃ እሷ ነበር። እሺ እሷ ቤት ስንጫወት ቆይንና አረጋኸኝ እኮ ጠርቶናል አልጠራሽም እንዴ ምናምን አልኳት። ትዝ አለኝና ያን ቀን ደግሞ አረጋኸኝ ያስመርቅበት ቀን ነበር። ክለብ ከፍቶ የት? ድሬዳዋ ሆቴል ነው። ድሬዳዋ ሆቴል ነው። ድሬዳዋ አይደለም፣ ጋዜቦ ነው ነበር። የሚያስመርቅበት ቀን ነበር ያን ቀን እሱና እሺ እናም ተባባልና ግን ራሴ መኪና ይዛለሁ አልኋቸው ስላቸው እሺ አሉ። እሷና መኪና ነበር መኪና ዴክስ ነው። እሷና አቶ ጌታቸው ያኔ በቃ ዘናጭ ነው የሚነዳው። እሷና አቶ ጌታቸው በአቶ ጌታቸው መኪና እኔ መኪና ይደረሳ ደረሱኝና መኪናዬ ጋር ስደርስ ግሩሜ ካፋ እያካፋ ነው መኪናው ጋር እንዲቆማል በሩ ላይ የኔ ጓደኛ ማለት ነው የሟች ጓደኛዬ በሩ ላይ እያካፋ ቆሟል። መጨረሻ ላይ ግሩሜ ምን ታደርጋለህ? ክለብ ዘግተናል መሽቷል ለምን አትገባም ስለው አይ ያሉትን መኪና አንጥለህ የት ሄደህ ነው ብዬ ነው። ኧረ እዚህ መሲ ጋር ነበርኩ በቃ ልገባ ነው ቤት ያልኩት። የት ነው የምትሄድ አለኝ። ለምን ወደ ቤት ብለው እኮ አይከተለኝም። እንዴት አድርጌ ለዋሸው? አረጋኸኝ ጋር ምርቃት ስላለ ደርሰን ልንመጣ ነውና ግባ በቃ እንተው ሲለው ልምጣ አለኝ። እንዴት አድርገን ቤት ለዋለ እና ገባ አልኩት። ተያይዘን ሄድን እንጃ 40 ደቂቃ እንኳን አልቆየንም። ተመልሰን ወጣን። ምክንያቱም እንደነገ እስራኤል ሀገር ኤምባሲ እንገባለን እንትን ለቪዛ ለመጠየቅ ቪዛ ለመጠየቅ ማታ ጧት ስለምንገባ በቃ አሁን ይብቃን እንድንተባባልና ልክ ተመልሰን በዚህ በባምቢስ ድልድይ ፊትና ኋላ ሆነን ስንመጣ ማለት ነው እኛ ስንመጣ ፊት ለፊቴ ይሄ የትራፊኮች አንጸባራቂ ልብስ ቢጫ ልብስ የዝናብ ልብስ የሚለብሱት የለም እንደዛ የለበሰ ጤነኛ ማይመስል ሰው እንዲህ ይላል። እንዲህ ዝናብ ካፌ አለ እና አቀዘቀዝኩ ገጭታው ነፋለኝ እሱ ማሽ ባዴ ነው ሰው እንደዚህ ሰው ነው ያልፍጡ እንዴት አድርጌ ይቻላል ብዬ ወደ ቀኝ ቀስ አድርጌ እንደዚህ ወደ ድልድዩ ማለት ነው ወደ ብሪጁ ጠጋ ሳረግ በዚህ በግራ በኩል ኃይለኛ የሚል ድምጽ ነው የሰማሁት ከኋላዬ በግራ በኩል ስገጭ ተገጭተ ነው ከኋላ እሺ ማቀው ይሄ ነው እኔ በጣም ኃይለኛ የሚል ነገር ነው የሰማሁት። ከዛ በኋላ የተፈጠረው ነገር ምን ልሁን እዛ 30 ሜትር ጉድጓድ ውስጥ ስንገባ አላውቅም። ራሴን ያገኘሁት ቅዱስ ገብርኤል ሆስፒታል ነው። ታሪኩ ይሄ ነው። የገጫችሁስ መኪና ምን አውቃለሁ? ስንማ ህግ ነው የሚያውቀው ነበር እኮ ምን አለ? ከዛ በኋላ ምንም የተገኘ ነገር የለም። እኛ ገብተናል እኮ እዛ ውስጥ። እሺ ከዛ እዛው ነው እሱ ግሩም እዛው ነው ያረፈው። ታዲያ እዛው የጉበቱ ተቀዷል፣ በረት አጥፎ ጉበቱ ተቀዷል። ይሄ ሐሳብ እንዴት ሊመጣ ቻለ ታዲያ? የመኪና አደጋ ሲመጣ ከዛ በኋላ ክስ ተመሰረተ መሰለኝና አቃቤ ግን የመሰረተው መጀመሪያ 3 ጊዜ በነጻ ተለቀቅኩ። በዚህ ክስ 3 ጊዜ በነጻ ተለቀቅኩኝ። እንደውም ሶስተኛው ላይ ምንድነው ያለ ማረሳ እንዴ እኔ ምለው አለ ኮሞሮስ ላይ የወደቀ አውሮፕላን አለ እዛ አውሮፕላን ውስጥ የተረፉ ሰዎች ለምን ተረፉ ተብለው ሊከሰሱ ነው። ይሄ ልጅ ምንም ነገር አላየሁበትም በነጻ ሰናብቻለሁ አላቸው። ከዛ በኋላ ምን ነገር የለም። እኔ አራተኛ ጊዜ እንደገና ክስ መጣ። ግን ሰሚ አንድ ነገር ጠይቀህና ጨርስልኛል። አራተኛ ጊዜ ፍርድ ቤት አስመሰልኩት። አራተኛ ጊዜ መጣና እዛ ሴት ዳኛ ነች። ሰማኝ ይሄ ነገር ከጀርባው ሌላ ችግር አለበት እንጂ ኬዙ ምንም ነገር የለበትም። ግን በኢትዮጵያ ሕግ በገንዘብ ከተቀጣህ ምንም የምትከሰሰው ነገር የለም። አንዴ በገንዘብ ተቀጣሃል ደጋሚ ያ ነገር አይነሳም። ሕጉ የሚለውን ነው የምነግርህ። ስለዚህ ግድ የለህም አሁን ልቀጣህ ነው አለችኝ። ግጭኝ ግን ጥፋተኛ አይደለሁም። 3000 ብር ቀጣችኝ። ከዛ በኋላ ያክስ ሊነሳም አይገባም። ከ8 ዓመት በኋላ አሜሪካን ሀገር ሄጄ እኔ
ከ8 ዓመት በኋላ በታማኝ በየነ ቴሌቪዥን ለምን ታየህ ተብዬ። እንዴት ለምን ታየህ ማለት ነው? ታማኝ በየነ ሾው ላይ ቀረብክ። ታማኝ ደግሞ ያን ጊዜ እዚህ እንትን አይልም የጸረ መንግስት አስተሳሰብ ልዩነት አላቸው። በሱ ለምን ታየህ ተብዬ ከ8 ዓመት በኋላ ኬዝ ተከፈለልኝ። ኬዝ ተፈልፍሎ እኔም ደግሞ የክሱን ጉዳይ ከዛ አንስቼዋለሁኝ እና እሱ ደግሞ ለካ ሰምቷል። ይሄ እንዲህ አይነት ነገርም እየሰማን ነውና ምናምን። ምኑን? የትኛውን ነገር? ይሄን ክሱን አንደኛ መጀመሪያ ሰይፉ ላይ ጠይቀኝ። የ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ሰው በመግደል ምናምን ብሎ ሰይፉ እዛ ታማኝ ጋር ሳልደርስ ከ3 ቀን በፊት እኮ እዛ ሳትደርስ ለምን እንዴት አለ ማለት ነው? አሜሪካዊ እሱ ሰምቷል። ኬሱን ሰማላ እዚህ ተጀምሯል ክሱ። ለምን 8 ዓመት በኋላ አሁን መቅረብ ነው ካልከኝ እንዴት ሳትቀርብ እንዴት አለ ነው? መጀመሪያ ይኸውልህ ከ8 ዓመት በኋላ እሺ ኬዙ ተጀምሯል። እሺ የተጀመረው እዛ መዘፍናቸው ዘፈኖች አሉ። አሜሪካን ሀገር ነፃነት አለ። ስለዚህ መዘፍናቸው ዘፈኖች ደግሞ እዛ አክቲቪስት ሆንክ እዛ ሄደ ማለት እዛ አክቲቪስት ሳይሆን የሚሰማኝ ነው የምናገረው። የሚሰማኝ ነው የምዘፍነው ነው። ምክንያቱም የኦሮሞ ወተት ቀድታችሁ አምጡልኝ፣ የትግሬውን ወተት ቀድታችሁ አምጡልኝ፣ የአማራውን ወተት ቀድታችሁ አምጡልኝ፣ የጉራጌ ወተት ቀድታችሁ አምጡልኝ፣ ይሄን በአጠቃላይ ድብልቅልቅ አድርጉልኝ፣ ይሄንን የሚለይ እስኪ ልቅጠሩልኝ ምናምን ነው የምለው። የምዘፍነው ዘፈን እኮ ተነሱና የአንድነትን ነው የምሰብከው በዛው ሆኜ። ይሄንን ደግሞ እዛ ሆኖ ደግሞ የሚያቀበል ባንድ አለ የሚያቀብል ባንድ አለ እና ክሱ የተመሰረተ በዛ ላይ ነው። እሺ ከዛ አንተ ባሳረከውና ታማኝ ጋር ቀረው። ከዛ ሰይፉ ደግሞ ደወለና ሰይፉ ደውሎ በ15 ዓመት የሚያሳስር አንቀጽ ተመሰርቶብሃል ትመጣለህ አትመጣም ምናምን አለኝ። እንዴ እንግዲህ አሁን የምትለው ነገር የዛሬ 8 ዓመት የተዘጋ ፋይል ነው። እስካሁን ምን ዘው ቆይተው ነው አሁን በ8 ዓመት በኋላ እንደገና ይሄን ነገር ቀስቅሶ በዛ ኬዝ ክስ መስርቶ አስራለሁ ብሎ መፎከር ምን ማለት ነው? የተዘጋ ፋይል መልሰው አውጥተው ያው ህጉ የማይፈቅደውን እንዲህ እናደርጋለን ካሉ ኢትዮጵያ ውስጥ ህግ የለም ማለት ነው አልኩት። እቺ ቃል ደግሞ ተያዘችልኝ። ህጉንም ተሳደበ ተባልኩና 4 ዓመት ነው አይቆንድዱኝ። ስለዚህ አንተ እስር ቤት የገባሁት በፖለቲካ እስረኝነት እንጂ በጭራሽ ከግሩም ጋር የተያያዘ ነገር ኧረ በጭራሽ አንድ ጥያቄ ምንም ሊሆን አይችልም። ይሄ አፈር ለሚበላው ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁጣ መቻነሰው